እኔ የብሩኬ ጓደኞች ማለት ነው በዚህ ሁኔታቸው እንደዚህ አይነት ጓደኛ በነገራችን ላይ ለህይወታችሁ አያስፈልጓችሁም። ዛሬ ሀይሚን ልብሷን ይዛ ትውጣ ብሎ ብሩኬ እውነት ክብሯን አትንካ ብሎ ባይቆጣው ፍፄን ነገ ደግሞ ሴት ያመጣለታል። ሴት አምጥቶ ከሱ ጋር ስራ ምንድን ነው? ከእሷ ጋር ደስተኛ ሆነ ኑር፣ እሷ ካልፈለገችህ በቃ የራስን ህይወት ኑር ብሎ ሌላ ሴት የሚያመጣ ይመስለኛል። ሀሰንም እንደዛው ለሀይሚ ወንድ ቢሄድ ወንድ ይመጣል፣ ምን አባቱ ጥረግ ይበል ብሎ ከሌላ ወንድ ጋር ስሪ የሚላት ይመስለኛል። እና እንደነዚህ አይነት ጓደኛ እኔ እንጂ አያስፈልግም። ጓደኛ ያስታርቃል እንጂ እንደዚህ ሰዎችን እንደ ውሻ ሲያናክስ አይቻላቅም። እንዴት ናችሁ? ደህና ናችሁ? ደህና ነን። መቼም አያልቅብሽ መጣሽ ማለታችሁ አይቀርም። አያልቅብኝ የት ያልቅብኛል? ከውቃ ያነሱ ነው የምቀዝፈው። አብዛኛው አይዲያ ከኛ እንደሚወሰድ አታውቁም። በቀደም አሁን ብሩኬ ሻንጣውን ይዞ ዱባይ ሊሄድ ነው ብዬ ሰራው። ከዛ ማታ ሀይሚዬ ብሩኬን ሻንጣ አዘጋጀችና ይዘ ሄደልኝ አለችው። ያው ነው ዱባይ መሄድም ውጣ ማለት ነው። ዞሮ ዞሮ ከቤት መውጣት ነው አይደለ? እና ትናንትና ሀሰን አሁን ማለት ነው ማነው ሀሰን አልኩኝ ፍፄ አሁን ንግግሩ ማለት ነው ሀይሚዬ ነይና እቃሽን ውሰጅ ማለት ነው የቀረው። በቃ ውሰጅልን ነው ጥቆማ እየሰጣት ነው። እቃሽን አውጭና ውሰጅልኝ በቃ ከብሩኬ ጋር እንድትቀጥሉ አልፈልግም እያለ ነው። እና በብሩኬ ህይወት እናንተ ወሳኝ ሆናችሁ በቃ ጓደኞቹ ናቸው አሁን እየወሰኑለት ያሉት እኮ ለብሩኬ። እና ነይ እቃሽን ውሰጅ ይመስላል ፎቶዋን አወራርጄ ለወስድለን የሚያስፈልጋትን እቃ። አሁን ይሄ እኮ በቃ ነይና ውሰጅ ማለት ነው ባጭሩ ማለት ነው። በግልጽ ነው እየነገራት ያለው። ነይና ውሰጅ ከብሩኬ ጋር እንድትለያዩ እፈልጋለሁ እያለ ነበር። እና ብሩኬ አንተ ራስህ ያላስተዋልከው በዙሪያ ያሉ ጓደኞች ራሱ ያንተን ውድቀት ነው የሚፈልጉት። በቃ ሁለታችሁ እንድትለያዩ እንጂ አብራችሁ እንድትቀጥሉ አይፈልጉም። እኔ እንደዛ ነው ያየሁባችሁ። እና ነይ እቃሽን ውሰጅልን ከህይወቱ ውጭለት ይመስላለኝ። እሱ ነው ውሰጅልኝ ሳይል እናንተ ውሰጅለት አይነት ነው። እና እንግዲህ ዛሬ ቪዲዮ ይኖራል በሀይሚ ቤት። ትናንትናም ብሩኬ ቲክቶክም አልመጣም። ያው እንግዲህ ጫጫታውን ፈርቶ ነው ምናምን እያላችሁ ነበረ። በፍርሃት ብቻ ሳይሆን ሲገባ የሆነ ነገሮችን ሊናገር ይችላል። ሰው በዛ ደግሞ አሁን ዝም ማለት ይሻላል መጥፎ ንግግር ከመነጋገር። እና እንግዲህ ሀይሚ ነይ ውሰጅ ሲላት ደግሞ ታውቃላችሁ ሀይሚ በጣም እልህኛ ናት። አልወስድም ምን ታመጣለን የምትለው አልሄድም አልወጣም ምንም አታመጣም ብላ ቤቷ ልትገባ ትችላለች። እልህ ልታስዛት ትችላለች። በነገራችን ላይ ፍፄ አንተ ጥቆማ የሰጠህ የሆነ ለሷ እንደ ምክር እንደ ሀሰን በግልጽ ባትናገርም የሆነ በአሽሙር እየነገርካት ነው። ነይና ቃሽን ውሰጂ ያልክ ነው። እና ሀይሚ ደግሞ ታያላችሁ እልህ ይዟት ተመልሳ ነው የምትገባው። እና ናቲ ደግሞ ላገኝሽ እፈልጋለሁ ምናምን በሚለው ቪዲዮ ማንንም ማግኘት አልፈልግም ብላ እንትን ሼር አድርጋለች። ታገኘዋለሽ። እና ሁለታቸውንም አሁን ሀሰንም ፍፄም ምን ማያስታረቁ ፍፄም ቢሆን ወደ ብሩክ ያጋድሎ ሀይሚን መቀጥቀጥ መውቀስ ምናምን ነው። ሀሰንም እንደዛው እናቴ ተብዬው ትንሽ ይሻላል፣ እሱ ትንሽ ይሻላል። እያሽቃበጠ ሚሆን እየለበለበ ሚሆን መቼም አንድ የሚሆን ሀሳብ በትንሹም ቢሆን እየተናገረ ነበረ። ብሩኬንም እንደ ወንድም እንደ ታላቅ ወንድም እየተቆጣው ሀይሚንም እንደዛው። እና ሁለቱን ምናልባት እሱን ያስታርቃል ብዬ የማስበው እሱ ካስታረቃቸው ምናልባት ነው። በፊት ሚፍታ ነበር ያስታርቃቸዋል ምንለው እሱ እንጂ ሁለቱ ያይረቡ ምንም የማይረቡ ጓደኞች ማለት እነሱ ናቸው። በቃ ሁለቱ ጭራሽ አያስታርቁም። ሁለቱ የሚፈልጉት እነሱን እያበጣበጡ ልክ እንደ አብርሽ ጓደኞች እና እንደ ሩታ ጓደኞች እንደ አቤላና እንደ አብርሽ ጓደኞች ማለት ነው። ሩታና አብርሽን እያበጣበጡ እነሱ ፍትፈታ እንደሚሰሩት ልክ ፍፄና ሀሰንን እዩዋቸው። በተለይ ፍፄ እዚህ የፍጹም ቪዲዮ ቤት እዩት ገብታችሁ። የሀይሚና የብሩክ ፎቶ ያልተለጠፈበት ቪዲዮ አለ እንዴ? ፍፄ የሚሰራው እንደኛ ፍትፈታ ነው ፍትፈታ። ስለዚህ ስራው እንዲቆምበት አይፈልግም። ፍፄ ማጣላት፣ ማጨቃጨቅ፣ ማደባደብ እነሱ ፍቅር ከሆኑ አይሰራም። ዩቲዩብ በምን ይሰራል? በምኑ ይፈታፈታል? ስለዚህ እሱ ሁሌም እነሱን እያጋጨ ዩቲዩብ መስራት ነው የሚፈልገው። ሀሰንም እንደዛው። ሀሰናውን በፊት ማሂ ጋር እየሰራ ደህና ተገላግለን ነበር ከነሱ ህይወት። አሁን ግን ማሂ የለችም። እሱም ቢሆን ዩቲዩብ መስራት ይፈልጋል። ከሀይሚ ጎን ሆኖ እያሽቃበጠ ለሀይሚ ለራሱ ይሰራል። ይምክን ተመካክረው ከሆነ ብሩክና ሀይሚ እየሰሩት ለአራት በግሩፕ እየሰሩ ከሆነ ኦኬ። ግን ምንም ሳትመካከሩ ሪል የእውነት እነዚህ ጓደኞቻችሁ መሀላችሁ ላይ ገብተው እንዲህ እያሉ እያወዣበሯችሁ ከሆነ ለወደፊት ራሱ ጓደኝነት አያስፈልጉም እነዚህ
ለወደፊት ጓደኝነት ራሱ አያስፈልጉም። ህይወታችሁን የሚያመሰቃቅሉት እንደዚህ አይነት አስመሳይ ጓደኛ በጭራሽ አያስፈልግም። ገብቷችኋል አይደለ? እና ምናልባት እንግዲህ ናት የሚባለው ሰውዬ ካስታ እሱም ያው ነው ምንም ልዩነት የለውም። በነገራችን ላይ እሱም ያው ነው፣ ያው ገንዘብ ሰውን ይቀይራል ይባላል። እሱም ቢሆን ሀይሚን ላገኛት ምናምን እያለ ነበር። አግኝተ ምንም ልትላት አትችልም። እንደውም ባለፈውና ሀሰን እያለና ናቲ እያለ ሁለቱም ተገናኝተው ሀይሚና ብሩክ አሁን ባለፈው ናቲ እያለ ተገናኝተው ነበረ። ግን እንደ ትናንት ነው እላፊ ቃል አልተናገሩም። አንተም ተው አንቺም ተይ እያለ ብሩኬንም እንዳይናገር ዝም በል እያለው ነበረ። ሀይሚንም እንደዛው የሆነ እንደ ሽማግሌ ትንሽ ለመሆን እየሞከረ ነው። እሱም ትልቅ ስለሆነም እየፈሩትም ይሁን አላቅም ይሻላል። ናት እያለ የተገናኙ ቀን እንትና ይሄ ሀሰን እያለስ ጋዝ ነው ያርከፈከፈባቸው። ሀሰን ጭራሽ እሱ አብሮ ይደባደብላቸዋል። መገልገል ነው ያለበት ወይስ ማደባደብ ነው ያለበት? እና ሀሰን እያቀጣጠለ ነበረ። እና ምናልባት ናቲ እንግዲህ ካገናኛቸው ሁለቱም በአንድ ሆነው እየተመካከሩ ዛሬ ቪዲዮ ከሰሩ አላቅም። ካለበለዚያ ግን ሀይሚ በእልህ ወይ ቤቷ ትገባለች ወይ ደግሞ በንዴት ይኸውላችሁ ትችላችሁ ሄድኩ ብላ ቤት ተከራይታ ልትወጣላቸውም ትችላለች። እንደዛ ነው የሚሆነው የዛሬው ቪዲዮ። እንግዲህ ከሶስቱ አንዱ ይሆናል። አንደኛ ናቲ ሁለቱንም አግኝቶ እያወራቸው ምናምን የሆነ ለማስታረቅ እየሞከረ፣ ሁለተኛው ደግሞ ሀይሚ ጓዟን ጠቅልላ ልሄድ ነው በቃ ከዚህ በኋላ ካንተ ጋር መሆን አልፈልግም ትላለች። ሶስተኛው ደግሞ እንደውም ምን አባት አመጣለ ብላ በፍጽ የልህ ቤቱ ልትገባ ትችላለች። ስለዚህ ሀይሚ ከሶስቱ አንዱ ታረጋለች ማለት ነው። ለሁለታችሁም የሚበጀውም የሚያስፈልገውም ሁለታችሁ ተነጋግራችሁ ችግሮቻችሁን መፍታት እንጂ ማንንም ማስገባት እንደውም እኔ ገረመኝ ማለት ነው። ሴቶች ጋር ነበር እንደውም እንደዚህ ተንኮል ምናምን እየነበረ ሴት ጓደኛ የሆነች ሴት ጓደኛ ሲሳካላት ባል ጥሩ ባል ሲኖራት ትቀናለች። እንደዛ አይነት ነገሮች አሉ ሴቶች ጋር። ወንዶች ጋር ግን ያለ አይመስለኝም። ግን ብሩኬ ጋር እንደዛ አይነት ነገር አይቻለሁ። የራሱ ጓደኞች እና የልብስሽን ውሰጅ ማለት ምን ማለት ነው? ያኛውም ጓደኛው ልብስን ይዛ ወጣ፣ ይሄኛውም ጓደኛ ልብሷን ይዛ ትወጣ። የሆነ በሳይድ ሆነው ሁለት ፍቅረኛሞቹን የሚያጣሉ እንደ ውሻ የሚያባሉ ጓደኞች ማለት የሚያስታርቁ እንጂና ብሩኮን ሆንክ ሀይሚም ሆንሽ ንቁ፣ መንቃት አለባችሁ። የራሳችሁ ጓደኞች እንደዚህ እያባሏችሁ በአንቺ ሳይድ ሆኖ ስለ ብሩኬ መጥፎ ነገር ይናገራሉ፣ በእሷ ሳይድ ሆኖ ደግሞ ስለ ሀይሚ መጥፎ ነገር ይናገራል። ይልቁንስ ፍፄ ለማሽቀበጥ ሞክሮ ነበረ፣ ግን ብሩኬ አፉን ነው ያዘጋው። ስለ ሰው መጥፎ ነገር እንድታወራ አልፈልግም ሲለው ጸጥ አለ እና እሱ ይሄኔ እሰይ እንኳን እውነትም ደግ ያረካት ወርጉርላ ፎቶዋን አውጥተህ እንደውም እሷን ለእሷ ወስዶ መስጠት ሁሉ አያስፈልግም ብሎ ብሩኬ ቢወረውረው ኑሮ እሰይ እንወርውረው እንስበረው እያለ ደግሞ ያቀሳሰር ነበር። እና እንደዚህ አይነት ጓደኞች በነገራችን ላይ ህይወታችሁ ውስጥ አያስፈልጉም ሲጀመር ማለት ነው። የሩታና የአብርሽን ህይወት የበጠበጡት የራሳቸው ጓደኞች ናቸው። ለአብርሽ ሌላ ሴት እያመጡ አሁን ዛሬ ፎቶሽን አውጥተው ወረወሩ፣ ነገ ደግሞ ሴት ይዘው መጥተው ከሷ ጋር ሆነ ይሉት ይሆናል። ታያላችሁ። ለሀይሚም ወንድ ይዞ መጥቶ ከሱ ጋር ወንድ ቢሄድ ወንድ ይመጣል ብሎ ሀሰንም በዛ እንትናን በዛ ያመጣል ማለት ነው።